በኦሮሚያ ክልል የጨፌ ኦሮሚያ አባልና ከፍተኛ ባለስልጣን የሆኑት አቶ ገመችስ ደበላ ያለመከሰስ መብታቸው በድንገት መነሳቱ ተነገረ። ሰላም መፈለጋችን ራሳችንን ከመከላከል አያግደንም ሲሉ ሌተናል ጀነራል ታደሰ ወረደ ገለጹ። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በርካታ የአማራ ተወላጅ የሆኑ የፖለቲካ መሪዎች፣ ጋዜጠኞችና የህዝብ እንደራሴዎች በታሰሩበት ሁኔታ የሀገራዊ ምክክር ሂደቱ ስኬታማ እንደማይሆን በይፋ ገለጹ። እነዚህንና መሰል ዜናዎች በዝርዝር ተሰሙታላችሁ። እስከ ፍጻሜው አብራችሁን ቆዩ። የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን ዜናዎች ይዤ ቀርብ ያለሁ እስከ ፍጻሜው ድረስ አብራችሁን ቆዩ። በኦሮሚያ ክልል የጨፌ ኦሮሚያ አባልና ከፍተኛ ባለስልጣን የሆኑት አቶ ገመችስ ደበላ ያለመከሰስ መብታቸው በድንገት መነሳቱ ሰሞኑን መነጋገሪያ ሆኖ ሰንብቷል። ብዙዎቹ ለምን ይሆን መብታቸው የተነሳው ብለው ሲጠይቁ የነበረ ቢሆንም አሁን የወጣው መረጃ ግን የጉድ ጆሮ የሚያስይዝ ሆኗል። በቪዲዮ ላይ እንደሚደመጠው የባለስልጣኑ ያለመከሰስ መብት የተነሳው የኑሮ ውድነትን ለመቀነስ ወይም የህዝብ ችግርን ለመፍታት ሳይሆን እጅግ አሳፋሪ በሆነ የሞራል ውድቀት ምክንያት ነው። አቶ ገመችስ በቅርብ ዓለምን ጉድ ካስባለውና ባልታዛር ከተባለው የኢኳቶሪያል ጊኒ ባለስልጣን ጋር በሚመሳሰል መልኩ በቢሮአቸው ውስጥ ከሴቶች ጋር የነበራቸውን ቅሌት በቪዲዮ ተቀርቶ በመገኘቱ እንደሆነ ተገልጿል። ይህንን ተከትሎም ጉዳዩን የሚያጋልጡ ወገኖች ግለሰቡን የኢትዮጵያዊ ባልታዛር የሚል አዲስ ስያሜ ሰጥተዋቸዋል። በቢሮ ውስጥ እና በተለያዩ ቦታዎች የተቀረጹት እነዚህ አሳፋሪ ቪዲዮዎች በማስረጃ ተያይዘው ፓርላማ ጨፌ ኦሮሚያ ያለመከሰስ መብታቸው እንዲያነሳና በፖሊስ እንዲፈለጉም ተወስኗል። ህዝብን እንዲያገለግሉ የተሾሙ ባለስልጣናት እንዲህ አይነት የሞራል ውድቀት ሲሰሩ መያዛቸው የብዙዎችን አንገት አስደፍቷል። ሌተናል ጀነራል ታደሰ ወረደ ሰላም መፈለጋችን ራሳችንን ከመከላከል አያግደንም ሲሉ ተናገሩ። ትናንት ምሽት በመቀሌ ከተማ በተካሄደው የሻማ ማብራት ስነ ስርዓት ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ፣ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በትግራይ ወቅታዊ ሁኔታ ላይ መልእክት አስተላልፈዋል። ሌተናል ጀነራል ታደሰ ወረደ የተፈናቃዮች መመለስና የግዛታዊ አንድነት ጥያቄዎች በፖለቲካዊ ውይይት እንዲፈቱ እንሰራለን፣ ነገር ግን ሰላም መፈለጋችን ራሳችንን ከመከላከል አያግደንም ብለዋል። ዶክተር ደብረጽዮን ገብረሚካኤል የፌዴራል መንግስት የፕሪቶሪያውን ስምምነት ጥሷል ሲሉ የከሰሱ ሲሆን የአደጋው በውይይት ካልተፈታ ህዝቡን ወረራ የመመከትና ራስን የመከላከል ግዴታ ውስጥ እንደሚገባም አስታውቀዋል። በክልሉና በፌዴራል መንግስት መካከል ያለውን ግንኙነት ዳግም ወደ ውጥረት እያመራ መሆኑን አመላካች ነገሮች ከታዩ ውለው አድረዋል። የትናንቱ ዝግጅት በምርጫ ቦርድ የተሰነዘረው ህወሓት የተመሰረተበትና 51ኛ ዓመት የዛሬውን የካቲት 11 በማሰብ የተካሄደ ነበር። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በርካታ የአማራ ተወላጆች የሆኑ የፖለቲካ መሪዎች፣ ጋዜጠኞችና የህዝብ እንደራሴዎች በታሰሩበት ሁኔታ የሀገራዊ ምክክር ሂደቱ ስኬታማ ይሆናል የሚል እምነት እንደሌላቸው በይፋ ገለጹ። ዶክተር ደሳለኝ ይህንን ያሉት የሀገራዊ ምክክር ኮሚሽን አመራሮች በምክር ቤት ቀርበው ማብራሪያ በሰጡበት ወቅት ሲሆን በንግግራቸውም ኮሚሽኑ በእስር ላይ ያሉ የሀሳብ መሪዎች እንዲፈቱ በቂ ግፊት አላደረገም ሲሉ ወቅሰዋል። የምክር ቤት አባሉ በገለጻቸው ወቅት በርካታ የአማራ ተወላጆች በማንነታቸውና በፖለቲካ አመለካከታቸው ምክንያት ለረጅም ጊዜ በእስር ቤት እየተንገላቱ መሆኑን ገልጸዋል። እነዚህ የተራ ዜጎች አይደሉም፣ የማህበረሰቡን ልሂቃን ብሎ የሚለያቸው የሀሳብ መሪዎች ናቸው ያሉት ዶክተር ደሳለኝ ጫኔ እነዚህ አካላት ባልተሳተፉበት ምክክር አልተወከልኩም የሚል ጥያቄ ቢነሳ ተገቢ መሆኑንም ተከራክረዋል። ዶክተር ደሳለኝ ጫኔ አክለውም ኮሚሽኑ ተሳታፊዎች እንዲፈቱ ለመንግስት ጥያቄ ቢያቀርብም ውጤት አለማግኘቱን ለህዝብ በግልጽ አለማሳወቁንም ነቅፈዋል። በዚህ ምክንያት ቀደም ሲል ለሂደቱ የነበራቸው ድጋፍ ወደ ስሜት አልባነት መለወጡና በምክክሩ የሀገሪቱ ችግር ይቀረፋል የሚል ተስፋ ማጣታቸውንም ተናግረዋል። ለቀረበው ወቀሳ ምላሽ የሰጡት የሀገራዊ ምክክር ኮሚሽን ምክትል ሰብሳቢ ኮሚሽኑ ማንኛውም ዜጋ ያለአግባብ እንዳይታሰርና የታሰሩትም እንዲፈቱ ጥረት እያደረገ መሆኑን ገልጸዋል። ሆኖም ኮሚሽኑ አሰራሩንና ግፊቱን የሚያደርገው በራሱ መንገድ እንጂ እንደ አክቲቪስት እንዳልሆነም አስገንዝበዋል። ምክትል ሰብሳቢው ሲቀጥሉ በጣም ፍጹም ፐርፌክት የሆነ ሁኔታ ቢኖር ኖሮ የሀገራዊ ምክክር አያስፈልግም ነበር በማለት ኮሚሽኑ ችግሮቹን ለመፍታት
የመፍትሄ ፍለጋው አካል ሆኖ እየሰራ መሆኑንም ገልጸዋል። መንግስትና ህዝብ የሰጡት አደራ ለመወጣትም ከፍተኛ ጥረት እያደረጉ መሆኑን ለምክር ቤቱም አስረድተዋል። ዜናዎቹ እነዚህን ይመስሉ ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳይረሱ።